علم الملائكة الأبرار نصوحان ملائكة عالم የሚለው በስር በአላህ ፍቃድ ዛሬ ሶስተኛ ክፍል ላይ ነን። በዛሬው ሶስተኛ ክፍላችን ዘውሩል መላኢከቲ መዐል ሙእሚኒን መላእክት ከምዕመናን ጋር ያላቸው ህብረት ከኛ ጋር ያላቸው ግንኙነት ምን ይመስላል የሚለውን የተወሰኑ ነጥቦችን እናያለን። ሳምንት ክፍል 2 ላይ በአጠቃላይ ከሰዎች ጋር ያላቸው ሁኔታ ምን ይመስላል የሚለውን ወደ 6 ነጥቦች አንስተን ወንድ ወይም ሴት ሙእሚን ካፊር ሳይባል በአጠቃላይ በሰው ላይ የተሰጣቸው የሥራ ድርሻ ወይም ከኛ ሰዎች ጋር ያላቸው ግንኙነት ምን እንደሚመስል የተወሰነ ተብራርቷል። በዛሬው ክፍል 3 ደግሞ የሚታየው ከሙስሊሞች ጋር ብቻ ያላቸው ህብረት ለሙእሚኖች ያላቸው አመለካከት ምንድነው የሚለውን ነጥብ እናያለን ኢንሻአላህ። እኛም ለነሱ ያለን ክብርና ውዴታ እንዲጨምር በመላእክትም እናምናለን ሲባል ከኛ ጋር ያላቸው ህብረት ከምን እስከ ምን እንደሆነ በተወሰነ መልኩ እንድናውቅ ይረዳናል ማለት ነው። መላእክቶች አለይሂሙ ሰላም ከኛ ሙእሚኖች ወይም ከሙስሊሞች ጋር ካላቸው ህብረት መካከል አንዱ አልኢስቲግፋር ወዱዓ ሁሌም አላህን ይቅርታ መጠየቅ ያሰብነውና የጣርንበት ነገር እንዲሳካ አላህን መለመን አንዱ ድርሻቸው። መላእክቶች በምድር ላይ ያሉ ሙእሚኖችን ሙስሊሞችን አላህን ይቅርታ ይጠይቁላቸዋል። ወንጀላቸውን በይቅርታ እንዲያልፋቸው ኢስቲግፋር ያደርጉልናል። እንደዚሁም ደግሞ ፍላጎታችን እንዲሳካ የምናደርጋቸው ዱዓዎችም መቅቡል እንዲሆኑ እነሱም በዱዓ አይለዩንም ነው። ይሄ አንደኛው ከኛ ጋር ያላቸው ህብረት ነው። ሁላችንም እንደምናውቀው መሐሪው ጌታ አምላካችን አላህ ብቻ ነው። ሱረቱል ሂጅር በምዕራፍ 15 ቁጥር 49 እስከ 50 አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ነቢዕ ዒባዲ አኒ አነል ገፉሩ ረሒም ለባሪያዎቼ መሐሪውና አዛኝ እኔው ብቻ መሆኔን ንገራቸው አሳውቃቸው። ወአነ ዐዛቢ ሁወል ዐዛቡል አሊም ቅጣቴ ደግሞ እንደዚሁ እጅግ በጣም አሳማሚ ቅጣት መሆኑን ንገራቸው በማለት መሐሪ አላህ ብቻ መሆኑን ነግሮናል። በሱረቱ ዙመር 39ኛው ሱራ አንቀጽ 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ካላችሁበት የተበላሸ ሁኔታ ወደ እኔ በመመለስ እስከ ዛሬ ላጠፋችሁ ጥፋት እኔን ይቅርታ መጠየቅ ከፈለጋችሁ ላ ተቅነጡ ሚን ረሕመቲላህ ከእኔ ከጌታችሁ ከአላህ እዝነት በፍጹም ተስፋ እንዳትቆርጡ። ኢነላሃ የግፊሩ ዙኑበ ጀሚዓ እኔ አላህ እንደሆንኩኝ ወንጀሎችን በጠቅላላ የምምር ጌታ ነኝ። ኢነሁ ሁወል ገፉሩ ረሒም እኔ ሁሌም መሐሪ አዛኝ ነኝና ከኔ ረሕመት ተስፋ እንዳትቆርጡ ይልቁኑ ወአኒቡ ኢላ ረቢኩም ወደ እኔም ወደ ጌታችሁ ተጸጸታችሁ ተመለሱ። ወአስሊሙ ለህ ከዚህ በኋላ ለማዛችሁ ነገር ደግሞ እጅ ስጡ ታዘዙ። ሚን ቀብል አን ያእትየኩሙል ዐዛብ በወንጀላችሁና በክደታችሁ ሰበብ ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون ከዛም የማትረዱ ከመሆናችሁ በፊት ቶሎ ብላችሁ ወደ እኔ ተመለሱ በማለት ኢስቲግፋር ማድረግ እንዳለብን አላህ ነግሮናል። ኢስቲግፋር ጠቀሜታው ጣዕረሞት ውስጥ ከመግባታችን በፊት ቁርአን በሱረቱ ኒሳ ምዕራፍ 4 ከ17 እስከ 18 ባለው አየት እንደነገረን ኢነመ ተውበቱ ዐለላህ በአላህ ላይ ተውበትን መቀበል የሚገባው ሊለዚነ ያዕመሉነ ሱአ ቢጀሃለቲን ለእነዚያ መጥፎን ነገር ባለማወቅ ለሚሰሩት ነው ይላል። አለማወቅ ሲባል እዚህ ጋር ከዒልም ውጭ መሆን ማለት ሳይሆን ማንኛውም ወንጀል በጠቅላላ የጅህልና ውጤት ነው። የአላህን ዐዘማ ታላቅነቱን ያለመረዳት ውጤት ነው እና ለእነዚህ አይነት ሰዎች አላህ ተውበታቸውን ሊቀበል የሚገባው መቼ ነው? ወንጀልን በዚህ መልኩ ከፈጸሙ በኋላ ثم يتوبون من قريب ከዚያም ወዲያውኑ ተውበት አድርገው ለሚመለሱ ነው። በቅርብ እስከ ለተሞታቸው የማይቆዩ
ፈኡላኢከ የቱቡ ላሁ ዐለይሂም ለእንደዚህ አይነት ባሪያዎች እኔ አላህ እመለስላቸዋለሁ። ወካነ አላሁ ዐሊመን ሐኪማ የባሮችን ጉዳይ አዋቂ ጥበበኛም ነኝና በማለት አላህ ይናገራል። ከዛም ቀጠለና ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት ለነዚያ ኃጢአትን ለሚሰሩ ሰዎች ግን ተውበታቸው መቅቡል አይደለም። ሐታ ኢዛ ሐደረ አሐደሁሙል መውት ከነሱ አንደኛቸው ተውበት ሳያደርግ ሞት ላዩ ላይ በሰፈረበት ጣረ ሞት በገባ ጊዜ ቃለ ኢኒ ቱብቱ ልአን እኔ አሁን ተውበት አድርጌያለሁ ወደ አላህ ተመልሻለሁ ቢል ተውበታቸው ተቀባይነት የለውም። እንደ ፊርዓውን ተውበት ማለት ነው። ፊርዓውንም ጣረ ሞት ሲገባ ነው ተውበት ያደረገው። ወለለዚነ የሙቱነ ወሁም ኩፋር ወይም በዛው ከሃዲ ሆነው ለሚሞቱ ሰዎች አላህ አይቀበላቸውም። ኡላኢከ አዕተድና ለሁም ዐዛበን አሊማ እጅግ አሳማሚ ቅጣትን ያዘጋጀሁላቸው ይላል። በዚህ መልኩ የተውበትን ምንነት የነገረን ጌታ በሌላ ስፍራ ደግሞ መላእክትም ከጎናችን ሆነው እንደሚያግዙን እስትግፋርና ተውበትን እንደሚጠይቁልን ነግሮናል። ከዛ ውስጥ አንደኛው ማስረጃ ሱረቱል ጋፊር ቁጥር 7 ላይ ያለው አለዚነ የሕሚሉነ አልዐርሽ እነዛ ዐርሽን የሚሸከሙ መላእክቶች ወመን ሐውለህ እንዲሁም በዙሪያው ያሉ አልከሩቢይን ተብለው የሚጠሩ ሌላኛዎቹ የመላእክት ስብስቦች ማለት ነው። እነዚህ ሁሉ በጠቅላላ ዩሰቢሑነ ቢሐምድ ረቢሂም ጌታቸውን ከማመስገን ጋር ያወድሱታል። ከጎደሎ ባህሪያት ጥራት የተገባው ጌታ መሆኑን በመግለጽ ውዳሴን ያቀርባሉ። ወዩእሚኑነ ቢህ እንዲሁም በአላህ ያምናሉ። በተጨማሪም ወየስተግፊሩነ ሊለዚነ አመኑ ለነዚያ ላመኑ የአላህ ባሪያዎች ምህረትን ይጠይቃሉ። ምን ብለው? ረበና ጌታችን አላህ ሆይ ወሲዕተ ኩለ ሸይእን ረሕመተን ወዒልማ ቀጥታ ምህረቱን ከመጠየቃቸው በፊት አላህን ማንነቱን በመግለጽ በውዳሴ ነው የጀመሩት። አንተ እኮ ማለት ሁሉንም ነገር በእውቀትህና በእዝነትህ የሰፋህ ጌታ ነህ። አንተ ያላወቅከው የፍጥረት ዓለሙ ክፍል ራህመትህ ያልደረሰው መክሉቅ የለም። ወሲዕተ ኩለ ሸይእን ረሕመተን ወዒልማ አንተ በእውቀትህም በእዝነትህም ሁሉንም ሰፍተሃልና ፈግፊር ሊለዚነ ታቡ ወተበዑ ሰቢለክ ለእነዚያ ተውበት አድርገው ወደ አንተ ለሚመለሱ ቅኑን ጎዳናህንም ለሚከተሉ ባሪያዎች ምህረትን ለግሳቸው። መማር ብቻም አይደለም ወቂሂም ዐዛበ አልጀሒም የጀሃነምንም እሳት ቅጣት ጠብቃቸው በማለት ምህረትን ይጠይቃሉ። እንደዚሁም በሌላ ስፍራ በሱረቱ ሹራ 42ኛው ሱራ አንቀጽ 5 ላይ ተካዱ ሰማዋቱ የተፈጠርነ ሚን ፈውቂሂን ሰማያት እንኳን ከበላያቸው አላህን ከመፍራት ብዛት የተነሳ ሊቀደዱ ይቃረባሉ። ወልመላኢከቱ ዩሰቢሑነ ቢሐምድ ረቢሂም መላእክትም ጌታቸውን ከማመስገን ጋር ያወድሱታል፣ ያጠሩታል። ወየስተግፊሩነ ሊመን ፊል አርድ በምድር ላይ ላሉ አማኞችም ምህረትን ይጠይቃሉ። አላ ኢነላሃ ሁወል ገፉሩ ረሒም አዋጅ ሁላችሁም ንቁ፣ አላህ ማለት እርሱ መሐሪውና አዛኙ እርሱ ብቻ ነውና። በእነዚህ ሁለት የቁርአን አያቶች መሰረት አሁንም ለእኛ እስትግፋር እንደሚያደርጉ ዱዓ እንደሚያደርጉልን ማወቅ ይቻላል። ሶስተኛ ማስረጃ ሱረቱል አሕዛብ 33ኛው ሱራ አንቀጽ 43 ላይ ሁወ ለዚ ዩሰሊ ዐለይኩም እርሱ አላህ ማለት ያ በእናንተ ላይ ራሕመቱንና ውዳሴውን የሚያወርድ ነው። ወመላኢከቱሁ እንዲሁም መላእክቶቹ ለእናንተ ዱዓ የሚያረጉላችሁ እስትግፋርን የሚለምኑላችሁ ናቸው። ሶላት ከአላህ ዘንድ ከሆነ ቢማዕነ ሰናእ ወራሕማ ውዳሴውን ማውረዱ ራሕመቱን ማውረዱ ሲሆን ከመላኢካ ከሆነ ደግሞ ቢማዕነ ዱዓ ወልእስትግፋር ይሆናል ማለት ነው። ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ከብዙ ጨለማዎች ወደ አንድ ብርሃን ወደ አንድ ሐቅ ያወጣችሁ ዘንዳ አላህ በእናንተ ላይ ራሕመቱን የሚያወርድ የሚያወድስ እንዲሁም መላእክት ደግሞ ምህረትን የሚጠይቁላችሁ ናቸው። ወካነ ቢልሙእሚኒነ ረሒማ አላህ ለምእመናን አዛኝ ጌታ ነውና ይላል። ስለዚህም መላኢካዎች ምን ያደርጋሉ ማለት ነው? ምህረትን ይጠይቁልናል፣ ዱዓም ያደርጉልናል።
በተለይ በምን ሁኔታ ላይ የመላእክት ዱዓ ምን ሁኔታ ላይ ስንገኝ ነው የሚባል ከሆነ ለናሙና ያክል ቀጥሎ ያሉትን እንጠቅሳለን ማለት ነው። አንደኛ ሶላተል ጀማዓን የሚጠባበቁ ለሆኑት አንድም ሶላት መስጊድ በጀማዓ ሰግደው ቀጣይ ሶላት እስኪመጣ ድረስ በማለት በዛው ስፍራቸው ላይ ተቀምጠው የሚጠባበቁ ለሆኑት የነሱ ዱዓና ኢስቲግፋር አይለይም። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ባስተላለፈው ሐዲስ أن رسول الله صلى الله عليه وسلم قال يا الله ملكتنيا منال صلاة الجماعات تفضل صلاة الفذ ب27 درجة بهبرة مسجد جماعة صلاة بتليب الله بيت بمسجد وسط بسوق ويببيت كم مسجد نطلع صلاة بهايا 7 درجة يبلتال بمالت نقرونا رواه البخاري ومسلم بخارينا مسلم يزقبوتهم تادايهم جماعة جرم فلقوا الزمتهم እንደገና የሚተባበቁ ሰዎች 27 ደረጃውን ከማግኘት በተጨማሪ ምን አላቸው ሲባል አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ أن رسول الله صلى الله عليه وسلم قال يا الله ملكتنيا منال لا يزال العبد في صلاة عند الله بارع صلاة ላይ ከመሆን አይወገድም ما كان في مصلى በዛው ቅድም የነበረው ሰላት በሰገደበት ስፍራ ላይ እስካለ ድረስ ينتظر الصلاه ቀጣይ ሰላትን የሚጠባበቁ ዙሁርን ሰግዶ በሰገደበት ቦታ ላይ ተቀምጦ ቀጣዩን ዓስር የሚጠባበቅ ከሆነ አሁንም ሰላት ላይ እንዳለ ነው የሚቆጠረው። እዛው ሰላት ውስጥ ከመሆን አልተወገደም። وتقول الملائكه መላእክቱም ደግሞ ለሱ ይላሉ اللهم اغفر له الله የዚህን ሰው ኃጢአት ድንበር ማለፉን ጥፋቶቹን ማረው ይቅርታ አድርግለት اللهم ارحمه አምላካችን አላህ ሆይ እዘንለት ይላሉ። እስከ መቼ حتى ينصرف ቦታውን ለቆ ከመስጊድ እስኪወጣ አው يحدث ወይም ውዱእ እስኪፈታ ድረስ ማለት ነው። ውዱእ ከፈታ ተመልሶ ወጥቶ ውዱእ አድርጎ መመለስ ስላለበት ማለት ነው። ይሄ እስኪከሰት ድረስ የነሱ ኢስቲግፋርና ዱዓ እሱ ላይ ከመሆን አይወገድም። رواه احمد ኢማሙ አህመድ በሙስነዳቸው የዘገቡት ወልቡኻሪ ወሙስሊም ቡኻሪና ሙስሊም በሰሒሐቸው ወአቡ ዳውድ ኢማም አቡ ዳውድ በሱነናቸው የዘገቡ ሰሒህ ሐዲስ ነው ማለት ነው። ሌላስ ምን አጋጣሚ ያለ? ሁለተኛ ሰፈል አወል ላይ ቁጭ ብለው ለሚሰግዱ ሰዎች ይሄንንም በተመለከተ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ أن رسول الله صلى الله عليه وسلم قال لو يعلم الناس ما في النداء والصف الأول ሰዎች የአዛንን ጥሪ በማድረግና የመጀመሪያው صف ላይ በመገኘት ከኢማሙ ኋላ መስገድን ያለውን አጅር ትልቅነት ቢያውቁ ቢረዱ ኖሮ ثم لم يجدوا إلا أن يستهموا عليه لاستهموا ያን ቦታ ለማግኘት እጣ መጣጣልን እንጂ ሌላ ምንም ምርጫ እንኳን የለም ቢባሉ እጣውን ተጣጣለን እንጂ በቀላሉ አንላቀቅም ብለው እጣ ሁሉ ውስጥ ይገቡ ነበር በማለት የሰፈል አወልን ደረጃ ነግረውናል ማለት ነው። ቡኻሪና ሙስሊም የዘገቡት ሰሒህ ሐዲስ ነው ማለት ነው። ይሄ ማለት በሰፈል አወል ላይ በተገኘው አጋጣሚ መገኘት ብዙ ጥቅሞች አሉት። ይሄ ብቻ አይደለም ጥቅሙ ለኢማሙ በጣም መቅረብና ቂራአቱን ማዳመጥም ይሆናል። እንደዚሁም ኢማሙ ሰላት ውስጥ ያለ ቢሳሳት ለማረምም የሚረዳው አጠገቡ ስንሆን ነው። እንደዚሁም ሙበሊግ ለመሆን ከሱ በኋላ ያሉት በድምፁ ማነስ ወይ ደግሞ በማይክ መበላሸት ምክንያት ሌሎቹ ሰላቱን እንዲደርሳቸው ተክቢራዎችን ተብሊግ ለማድረግ ያገለግለናል ከኋላው መሆናችን ማለት ነው። ከፊት ለፊትም መጥቶ ሰላትን የሚያቋርጥም ሰው አይኖርም። ወይንም ደግሞ ከፊት ለፊታችን ያለውን ሰጋጅ እየተመለከትን ጀርባው ላይ ልብሱ ላይ ጽሁፎች ሁኔታዎችን እያየን አንወሰወስም ማለት ነው። ብዙ ጠቀሜታዎች አሉት። ከዚህ ሁሉ በተጨማሪ ደግሞ የመላእክቶችን ዱዓና ኢስቲግፋርም ያስገኛል። ኢማሙ አህመድ በሙስነዳቸው አቡ ዳውድና ኢብኑ ማጃ እንዲሁም ነሳኢ በሱነናቸው እንደዘገቡት ኢብኑ ሒባንም ሰሒሐቸው ላይ በገለጹት አንድ ሐዲስ ላይ براء بن عازب رضي الله عنه من إلال قال رسول الله صلى الله عليه وسلم إن الله وملائكته يصلون على الصفوف الأول الله النا ملائكته السوء الداسيون النا رحمة بمورد ملائكته دمو دعانا استغفار بما درق لايناتشو بنما على الصفوف الأول بما جمّل وصف لاي بمي سجدوا يا الله باري وجلاي شعيب الأرناؤوط رحمه الله رحمة واسعة إسناده صحيح حديث سند صحيح مهنونم قل سوال
ሶስተኛ በምን ሁኔታ ላይ ስንገኝ ክፍተቶችን እያዩ ሰፉን ለመምላት ደፋ ቀና የሚሉ ፉረጆችን የሰፉን ክፍተት እያዩ እየመጡ የሚጠግኑ የሚሞሉትም ይሄው ዱዓና ኢስቲግፋር ይደርሳቸዋል። ኢማሙ ነሳኢ በሱነናቸው የዘገቡት ሐዲስ ነው። አብዱላህ ብን ዑመር ረዲየላሁ ዐንሁማ እንደተናገረው አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል መን ወሰለ ሰፈን ወሰለሁ ላህ ሰፍን የቀጠለ ሰው ክፍተት እንዳይኖር አድርጎ የሞላ የሆነ ሰው አላህ ከራህመቱ ይቀጥለዋል። ወመን ቀጠዐ ሰፍን የቆረጠ መሙላት እየቻለ ማለት ነው ይህንን ያደረገ ሰው ቀጠዐሁ ላሁ ዐዘ ወጀል አላህ ከራህመቱ ይቆርጥበታል ብለው ነገሩ። ለሚሞሉት ደግሞ በሌላ ሐዲስ አይሻ ረዲየላሁ ዐንሃ እናታችን እንደተናገረችው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ አላህ ወመላኢከተሁ ዩሰሉነ ዐለ አለዚነ የሲሉነ ሱፉፍ ሰፎችን የሚቀጥሉ በሆኑት ላይ አላህ ረሕመቱንና ውዳሴውን ያወርዳል። መላእክት ዱዓና ኢስቲግፋር ያደርጋሉ። ወመን ሰደ ፉርጀተን ክፍተትን አይቶ መጥቶ የዘጋ የሆነ ሰው ረፈዐሁ ላሁ ቢሃ ደረጀተን አላህ አንድ ደረጃን ከፍ ያደርገዋል። ኢብኑ ማጃ በሱነናቸው ዘገበውታል። ኢማሙ አሕመድ በሙስነዳቸው የዘገቡት ነው። ወቃለ ሸይኹል አልባኒ ረሒመሁላህ ሰሒሑን ሸይኹል አልባኒ ረሒመሁላህ ሐዲሱ ሰሒህ መሆኑንም ገልጸዋል። አራተኛ ሌላ የነገውን ጾም በማሰብ በሰሑር ወቅት ላይ ተነስተው ሰሑርን የሚመገቡ የሆኑ ሰዎች ከጾም ጋር ግንኙነት ነው ያለው፣ ከረሃብ ጋር ግንኙነት የለውም። በዛ ሰዓት ሰው ርቦት ተነስቶም ሊበላ ይችላል። ነገር ግን የነገውን ጾም አስቦ ሰሑርን በሌሊቱ ክፍል የመጨረሻ ሰዓት ላይ ተነስቶ የሚመገብ የሆነ ሰው ይሄንኑ ዱዓና ኢስቲግፋር ያገኛል። አን ኢብኑ ዑመር ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ አላህ ወመላኢከተሁ ዩሰሉነ ዐለል ሙተሰሕፊሪን ሰሑር ላይ ተነስተው በሚመገቡት ላይ አላህ ውዳሴውንና ረሕመቱን ያወርዳል። መላእክት ዱዓና ኢስቲግፋር ያደርጋሉ። በሌላም ሐዲስ አን አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አስሱሑሩ አክሉሁ በረከቱ ሰሑርን ተነስቶ መመገብ በረካ ነው በራሱ ፈላ ተደዑሁ ስለዚህ በፍጹም እንዳትተዉት ወለው አን የጅረዐ አሐዱኩም ጀርዐተን ሚማ ሌላው እንኳ ቢቀር ከውሃ መጎንጨትን እንድትጎነጩ ቢሆን እንኳ መተው የለባችሁም። ፈኢነ አላህ ዐዘ ወጀለ ወመላኢከተሁ ዩሰሉነ ዐለል ሙተሰሕፊሪን አላህና መላእክቱ ሰሑርን በሚመገቡት ላይ እሱ ውዳሴውንና ረሕመቱን እነሱ ዱዓና ኢስቲግፋርን ያደርጋሉ ስላሉ። አምስተኛ የነቢያችን ዓለይሂ ሰላቱ ወሰላም ስም በተነሳ ቁጥር ሰላዋት በሚያወርዱት ላይ ማለት ነው። አላህም በቃሉ እንዳዘዘን ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ አላህና መላእክቱ በነቢዩ ላይ ሰላዋትን ያወርዳሉ። የጌታ አላህ ሰላዋት ምንድን ነው? ውዳሴው ነው። በላይኛው አድማስ ስማቸውን ከፍ በማድረግ ያወሳቸዋል፣ እንዲሁም ረሕመቱን ያወርዳል። የመላእክት ሰላዋት ምንድን ነው? ዱዓ እና ኢስቲግፋር ማድረግ ነው። ይሄ ስለሆነ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይም ሰሉ ዐለይሂ ወሰሊሙ ተስሊማ በሳቸው ላይ ሰላዋትንም ሰላምታንም ጭምር አውርዱ። አትነጣጥሉ። አላሁመ ሰሊ ዐላ ሙሐመድ ብለን መቆም የለብንም። ሰሊ ወሰሊም ሰላቱንም ሰላምታውንም ጭምር ወይም ሰለላሁ ዐለይሂ ወሰለም ወይም ዐለይሂ ሰላቱ ወሰላም በማለት ሰላቱንም ሰላምታውንም አንድ ላይ ያይዘን እናወርዳለን። ትእዛዙ የመጣው ሰሉ ዐለይሂ ብቻ ሳይሆን ወሰሊሙ ተስሊማ ጭምር ስለሆነ ማለት ነው። እንዲሁም ዓሊ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? አልበኺል ከኔ ኡመት መካከል ስስታም ብሎ ማለት መን ذكرت عنده የኔ ስም እሱ ዘንድ ተወስቶ ፈለም ይصلي علي ሰላዋት ማውረድ እየቻለ ሰላዋትን ሳያወርድብኝ የተወሰው ስስታም ይባላል። የገንዘብም የጊዜም የጉልበትም ወጪ አይጠይቅም። ቀላል ተግባር ሆኖ ሳለ እኔ እሱ ዘንድ ተወስቼ እሱም ሰላዋት ማውረድ እየቻለ በዝምታ ያለፈ ሰው ይሄ በኺል በጣም ስስታም ነው የሚባለው። ረዋሁ ትርሚዚ ወቃለ ሐዲሱን ሐሰኑን ሰሒሕ ኢማሙ ትርሚዚ በሱነናቸው የዘገቡት ነው። አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ሰዒደ ነቢዩ ሰለላሁ ዐለይሂ ወሰለም አልሚንበረ ፈቃለ አሚን የአላህ መልእክተኛ ወደ ሚንበር ወጡና 3 ጊዜ ያከታትለው አሚን ብለው ነበር። ለምንድን ነው ያሉት ተብለው ሲጠየቁ ስለ ሶስተኛው ምን አሉ? ጅብሪል ዐለይሂ ሰላም እኔ ዘንድ መጣና ወመን ذكرت عنده فلم يصلي عليك
አንተ እሱ ዘንድ ተወስደ ሰላዋት ማውረድን እየቻለ ሰላዋትን ሳያወርድ ያለፈን ሰው ፈአብዐደሁ አላህ ከራህመቱ ያርቀው ብዬ ተራገም ያለው አሚን በል ሲለኝ ጊዜ እኔም አሚን ብያለሁ። ስለዚህ የእሳቸው ስም በተወሳ ጊዜ ሰላዋት ማውረድ የምንችል ከሆነ በቻልነው መጠን በሰላዋቱ ላይ ልንሳተፍ ይገባል። ምን ጥቅም እናገኝና የሚባል ከሆነ ከርዕሳችን ጋር የተገናኘው እሱ ነው ማስረጃው። ጥቅሙ አብዱላህ ብን ዓሚር ብን ረቢዓ ከአባቱ ሰምቶ እንዳስተላለፈልን አባቱ ደግሞ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ ብለዋል አለን። ምን አሉ መልእክተኛው? ማ ሚን ሙስሊሚን ዩሰሊ ዐለይ አንድም ሙስሊም በኔ ላይ ሰላዋት የሚያወርድ የለም ኢላ ሰለት ዐለይህ ልመላኢከቱ ማ ሰላ ዐለየ በኔ ላይ ሰላዋት ባወረደ ቁጥር መላእክትን በምትኩ በእሱ ላይ ሰላዋት ቢማዕነ ዱዓ ወልእስትግፋር ዱዓ ቢያደርጉለትና እስትግፋር ቢለምኑለት እንጂ ዝም ብለው አይተውትም። ስለሆነም ፈልዩቂል ልዓብዱ ሚን ዛሊከ አው ሊዩክሲር ከፈለገ በኔ ላይ ሰላዋት ማውረዱን ያሳጥር፣ ከፈለገ ለራሱ አጅር ከሆነ ያብዛ። ባደረገ ቁጥር እነሱም ሳይሰላችሁ ለሱ ዱዓ ያደርጋሉ፣ እስትግፋርም ያደርጉለታል። 1000 ጊዜ የሚያደርግ አንድ ጊዜ የሱ ነው ጉዳዩ። ግን ምንም ያደርግ ምን እነሱ ከማድረግ ወደ ኋላ አይሉም በማለት ረሱል አለይሂ ሰላቱ ወሰላም ነግረውናል። ስድስተኛ የነሱ ዱዓና እስትግፋር ሌላው የምናገኝበት ለሰዎች መልካም ነገርን ማስተማር መጠቆም። ሐዲስ እንደሚያስተምረን ኸይሩ ናሲ አንፈዑሁም ሊናስ ከሰዎች ሁሉ የተሻለ መልካም ማለት ለሰው ጠቃሚ የሆነ ሰው ነው ብለው ረሱል አለይሂ ሰላቱ ወሰላም ጥቅሙ ከራሱ አልፎ ለሌሎች የሚዳረስን በላጭ አድርገውታል። በአንድ ሐዲሳቸው ላይ ደግሞ እንዲህ ብለው ይነግሩናል። وعن أبي أمامة الباهلي رضي الله عنه قال كأبي أمامة الباهلي يتلالف حديثنا ذكر للنبي صلى الله عليه وسلم رجلان ሁለት ሰዎች የአላህ መልእክተኛ ዘንድ ተወሱ። አሐዱሁማ ዓቢዱን ወልአኸሩ ዓሊሙን አንደኛው በዒባዳ በጣም የወጠረ ኢባዳ የሚያበዛ ነው፣ ሌላኛው ደግሞ ሊቅ ዓሊም ነው። ሲወሱ ሁለቱ ፈቃል እሳቸውም አሉ ፈضሉ ልዓሊሚ ዐላ ልዓቢድ ከፈضሊ ዐላ አድናኩም የዓሊሙ ብልጫ በዓቢዱ ላይ ያለው እኔ ከእናንተ ውስጥ ዝቅተኛ ብላችሁ ከምትገምቱት ሰው ያለኝ ብልጫ ያክል ነው። ለምንድን ነው ዒባዳ የሚያበዛው ሰው ከዓሊሙ ያነሰ የተባለው? ዓሊሙ ከዓቢዱ ለምንድን ነው በጣም የተሻለ የተደረገው ሲባል ዓቢዱ ሙሉ ሌሊቱን ሙሉ ቢቆም ቢሰግድ ቀኑን ሙሉ ቢጾም እስትግፋር ቢያበዛ ጥቅሙ ወደ ራሱ ነው እንጂ ወደ ሌላው አይሸጋገርም። ዓሊም ግን አዋቂ ከሆነ ግን ያለቿን ትንሽ እውቀት እንኳን ለማህበረሰቡ ካሰራጫ የሚጠቀመው ትውልዱ ነው፣ ማህበረሰቡ ነው። የዒባዳ ጉዳይ ግን ጠቀሜታው ለማን ነው? ለግለሰቡ ብቻ ነው። ከዛ አንጻር ዓሊምነት እጅግ የላቀ ደረጃ መሆኑን ያሳየናል። ከዛም ቀጠሉና ثم قال النبي صلى الله عليه وسلم إن الله وملائكته اللهنا ملائكته وأهل السماوات والأرض የሰማይ ነዋሪ የሆኑ መላእክት በአጠቃላይ እንዲሁም የምድር ነዋሪ የሆኑት ከጅኖችም ከሰዎችም አማኝ የሆኑት በጠቅላላ حتى النملة في جحرها ሌላው ይቅርና ጉንዳን እንኳን በጉድጓዳ ሆና والحيتان في البحر አሳዎችም እዛው ባህር ውስጥ ሆነው ليصلون أي يدعون دعاء يدرقال على معلم الناس الخير لسوج ملكام يستمر اليوهن انسو طبقوا أصفالت وانجلون مارو ايارو عصاوچ قندانوچم يهن دعاء يدرقال يو بليل آية نتنقران ولكن لا تفقهون تسبيحهم ما من يوم نقرن تسبيح ميادرقين انجي ዝም ያለ የለም። ይሄ ጠረጴዛ፣ ይሄ ማይክ የምትሉት፣ ይሄ ሃይላንድ ላስቲክ፣ ይሄ ታብሌት ሁሉ ተስቢህ ያደርጋል። ግን እናንተ እንዴት እኔን ተስቢህ እንደሚያደርጉ እንደሚያወድሱኝ አታውቁም ብሎናል። ጉዑዛን ፍጥረታት ከጌታ አላህ ጋር ያላቸውን ግንኙነት አላህ ብቻ ነው የሚያውቀው፣ እንዲሁም እሱ ያሳወቃቸው። ሱለይማን አለይሂ ሰላም የጉንዳኖችን ቋንቋ ስላወቀ ነው ሰራዊቱን ባዘጋጀ ጊዜ የሰራዊቱን ብዛት የጉንዳኖቹ መሪ ተመልክቶ እናንተ ጉንዳኖች ሆይ ሱለይማንና ሰራዊቱ ሳያውቁ እንዳይሰባብሯችሁ ወደ ምሽጎቻችሁ ግቡ ብሎ ባዘዘ ጊዜ ፈተበሰመ ضاحكا من قولها ከንግግሯ የተነሳ በጣም ፈገግ አለ፣ ሳቀ ብሎ ቁርአን ይነግረናል። አላህ አሳወቀው ማለት ነው የጉንዳኖች ቋንቋ። እነዚህም ጉንዳኖች ጭምር ለሰው ኸይር የምናስተምር ለሰው ኸይርን የምንገልጽ ከሆነ ዱዓና ኢስቲግፋር ያደርጉልናል። መላእክት ብቻ አይደለም አሳዎችም ጭምር ማለት ነው። አخرجه الترمذي ኢማሙ ትርሚዚ በሱነናቸው የዘገቡት ነው ማለት ነው።
ሰባተኛ ከገንዘባቸው ለአላህ ብለው የሚለግሱት መለገስን በተመለከተ ብዙ የቁርአን አንቀጾች አስተምረውናል። ከአየተል ኩርሲ በፊት ያለው የሱረቱል በቀራ ቁጥር 254ኛው አንቀጽ ያ አዩሃ الذين آمنوا እናንተ በአላህና በመጨረሻ ቀን ያመናችሁ ሰዎች አንፊቁ ሚማ ረዘቅናኩም ከሰጠናችሁ ሲሳይ ከወዲሁ ለግሱ ሚን ቀብል አን ያእትየ የውም ያ ቀን ከመምጣቱ በፊት ምን የሆነ ቀን ላ በይዑ ፊህ የዛኔ ምንም ግብይት መሸጥ መለወጥ የሌለበት ወላ ሁለቱን ምድራዊ ወዳጅም ፈጽሞ የማይጠቅምበት ወላ ሸፋዓቱን ምልጃ የሚባልም ፈጽሞ የሌለበት ቀን ወልካፊሩነ ሁሙ ዛሊሙን ከሃዲያኖች ነፍሳቸውን የበደሉ ራሳቸው በደለኞች ናቸው። ምልጃ ለነሱ የለም። እንዲህ አይነት ቀን ከመምጣቱ በፊት ዛሬውን ከገንዘባችሁ ለግሱ እሱ ነው የሚጠቅማችሁ እያለ ነው። በሱረቱ ሰባ 34ኛ ሱራ አንቀጽ 39 ላይ ቁል ኢነ ረቢ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲሂ ወየቅዲሩ ለህ በላቸው ጌታዬ አላህ ከባሪያዎቹ ለሚሻው ሰው ሲሳይን ያሰፋል፣ ለሚሻው ሰው ደግሞ ኢብቲላአን ሚንሁ ሊፈትን በመፈለግ ሲሳይን ያጠባል ብለህ ንገራቸው። እናንተ ግን ወማ አንፈቅቱም ሚን ሸይ ከማንኛውም ነገር የአላህን ፊት ፈልጋችሁ የለገሳችሁ ከሆነ ፈሁወ ዩኽሊፉ አላህ ይተካዋል እዚሁ ወሁወ ኸይሩ ራዚቂን ከሰጪዎችና ከለጋሾች ሁሉ የተሻለ መልካም ጌታ ነው ይላል። ረዝቁ ነው። ታዲያ ከመላእክትስ ይህንን በማድረጋችን ምን እናገኛለን ሲባል عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال ما من يوم يصبح العباد فيه ሰዎች የሚያነቡበት አንድም ቀን የለም ወዲያውኑ በንጋታው ማለት ነው ኢላ መለካን የንዚላን ሁለት መላእክቶች ወደ ምድር ቢወርዱ እንጂ በየቀኑ ንጋት ላይ ምን ሊሉ فيقول أحدهما አንደኛው ምን ይላል اللهم أعطي منفقا خلفا الله إلى أن تقول የሚለግስን ምትክን ስጠው ብሎ ዱዓ ያደርጋል። ይሄ በየቀኑ ነው ማለት ነው። በተቃራኒው ደግሞ ሌላኛው ويقول الآخر ሌላኛው ይላል اللهم أعطي ممسكا تلفا እያለው መስጠት እየቻለ የማይጎድልበት ሆኖ የያዘና የጨበጠን ሰው ክስረትን ለግሰው በማለት መልአኩ ዱዓ ያደርጋል። ሐዲሱን ረዋሁ البخاري ومسلم ቡኻሪና ሙስሊም የዘገቡት ሰሂህ ሐዲስ ነው ማለት ነው። ስለዚህ የነሱ ዱዓና ኢስቲግፋር በብዙ የህይወታችን ገጠመኝ ውስጥ እንዳለ ከኛ ህይወት ጋር በብዛት እንደተቆራኙ ማረጋገጥ ይቻላል ማለት ነው። ስምንተኛ ህመምተኛን ለአላህ ብሎ ለመጎብኘት የሄደን ባሪያ እዛም አይጠፉም ማለት ነው። ሐዲሱን ቡኻሪና ሙስሊም ላይ እንደዘገቡት አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ሐቁል ሙስሊም ዐለል ሙስሊሚ ኸምሱን ይላል። አንድ ሙስሊም በሌላው ሙስሊም ወንድሙ ላይ 5 መብቶች አሉት አሉ። በሌላ ዘገባ ደግሞ 6 ነው የተብራሩ አሉ። ይሄ ግጭት አይደለም። አለ አደድ ላ ሐስረ ለሁ ቁጥር በአረብኛ ቋንቋ ህግ መሰረት ገደብ የለው። እኔ ባንተ ላይ 3 ሐቅ አለኝ ብዬ ብናገር አንተ መረዳት የምትችለው 3 ሐቅ እንዳለኝ እንጂ ያሉኝ ሐቆች ግን በ3 ብቻ የሚቆሙ ናቸው ማለት አይደለም። ገደብ አመልካች ነው። ሐስረን የሚያሳይ እስከሌለ ድረስ 3 ሐቅ አለኝ ከ3 በላይ ግን ሊኖረኝም ላይኖረኝም ይችላል። በሩ ክፍት ነው። በአንድ ቦታ ላይ ሙስሊም በሌላኛው ሙስሊም ወንድሙ ላይ 5 ሐቅ አለው ተብሎ ቢነገር በሌላ ቦታ 6 ቢባል ይሄ ተዓሩድ ግጭት ውስጥ የሚካተት አይደለም። ምክንያቱም 5 ራሱ 6 ውስጥ የሚካተት ስለሆነ 6 ሐቅ አለው ብሎ አስፍቶ መናገር ይቻላል። 5 ብቻ ብሎ የሚገድበው ነገር እስካልመጣ ድረስ። ታዲያ ያንን ሲያብራሩ ምን አሉ? ረዱ ሰላም አሰላሙ ዐለይከ ብሎ ሰላምታ ካቀረበለት ወንድሙ እሱ የመመለሱን ማዳመጥ መብቱ ነው። አንተ ልትመልስለት ይገባል ማለት ነው። መጀመር ግን ሱና ነው። እንደዚሁም ወኢያደቱል መሪድ ህመምተኛውን ወንድምህን መጎብኘት ብለው ጠቀሱት ማለት ነው። አሁን ከርዕሳችን የሚገናኘው ይሄ ነው። በመጎብኘት ምን ታገኛለህ ሲባል አና ዓሊይ ረዲየላሁ ዐንሁ ቃል ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ምን አለ? ማ ሚን ረጁሊን የዑዱ መሪደን ሙምሲየን በማታው ክፍል ላይ ማለት ነው የታመመን ወንድሙን ለአላህ ብሎ የሚጎበኝ ሄዶ የሚዘይር የለም ኢላ ኸረጀ መዐሁ 70,000 መለኪን የስተግፊሩነ ለሁ። ሱብሓነላህ። ጉብኝቱን ጨርሶ ከዛ ሲወጣ 70,000 መላኢካዎች ኢስቲግፋር ቢያደርጉለት እንጂ። እስከ መቼ?
حتى يصبح يا مشيت ألفو اسكي نجا درس اسك فجر درس لا الله بلو كلبو نيتو وندمون يتعمم من فلقو هيدو زيرو يمي متعامات سباشي ملائكة اسكي نجا درس استغفار بيادر بولت وكان له خريف في الجنة بجنة المستدمو ليو كلاسي نورو عليه الله يوفقه ومن أتاه مصبحا بنقاطو كفل دمو متو اندزيه وندمون قوميتو يوتاسو خرج معه 70,000 ملك يستغفرون له حتى يمسي ይሄ ደግሞ እስኪያመሽ ድረስ 70,000 መላእክቶች استغفار ያደርጉለታል ማለት ነው ኢማም አቡ ዳውድ በሱነናቸው የዘገቡት ሐዲስ ነው قال الشيخ الألباني رحمه الله صحيح موقوف ሐዲሱ ከሰነድ አንፃር صحيح ነው ንግግሩም ወደ መልእክተኛው የሚደርስ ሳይሆን ሰሃቢዩ አሊ ረዲየላሁ ዐንሁ ዘንድ موقوف ነው ይላሉ ግን ለው ሁክም الرفع እንዲህ አይነት ገይብያት የሆነ ነገር ከልብ ወለድ ሰሃባ አያወራ 70,000 መላእክት የሚለውን ከየት ሊያገኘው ይችላል ከመልእክተኛው ካልሆነ በስተቀር ስለዚህ ሁክሙ ሁክም الرفع ይሆንና ሐዲሱ ከመልእክተኛው እንደተገኘ ነው ማለት ነው 70,000 መላእክቶች استغفارን ያደርጉለታል ወንድም ጋር ገብተው ለመውጣት 20-30 ደቂቃ ቢፈጅ እንደ ሸሪዓችን ደግሞ ረጅም ሰዓት መቀመጡ በራሱ የተወደደ አይደለም ቤተሰቡንም አዛማረግ ማስቸገር እንተ ገብታ አጠገቡ ቁጭ ብላ አጽናንተው አብሽር ትድናለህ ብለህ ተስፋ ሰጥተህ ምትቀራበትም ሆነ ዱዓ ምታረግለት ከሆነ ቀርተህና ዱዓ አድርገህ ወደ ቤት ወዲያው የምትወጣበት ጉዳይ በዛች ትንሽ ደቂቃ ግን የ70,000 መላእክታን استغفار ማግኘት እንግዲህ ምን ማለት ነው አላህ ይወፍቀን እና እነዚህ እንግዲህ አሁን ለናሙና የተጠቀሱት 8ቱ ቁጥር 1 ላይ የጀመርነው ነው መላእክቶች ከኛ ከሙስሊሞች ጋር ካላቸው ግንኙነት አንዱ አዱዓ ወልኢስቲግፋር ግልጽ ነው ወንድሞች ሁለተኛ ወደሚለው እንሄዳለን 8ቱ ያው ዝርዝሩ ነው የተገለጸው ሌላው ሁለተኛ መላእክት ከሙስሊሞች ጋር ምንድነው ህብረታቸው ሲባል ሁቡል ሙእሚኒን ሙስሊሞችን ይወዳሉ አማኞችን ያፈቅራሉ አላህ የወደደውን ይወዳሉ አላህ ከሚወዳቸው ያደርጋል ይሄንንም እናምናለን አቢ ሁረይራ ረዲየላሁ ዐንሁ ባስተላለፉ ሐዲስ ነቢያችን አለይሂ ሰላቱ ወሰላም እንደዚህ አሉ ኢዛ አሐበ አላሁ ልዓብደ አላህ አንድ ባሪያውን ከወደደው ናዳ ጅብሪል መልአኩ ጅብሪልን በቅድሚያ ይጠራዋል ሊአነሁ ረኢሱ ልመላኢካ የመላእክት አለቃቸው ነውና ኢነ አላህ ዩሒቡ ፉላናን ፈአሒበህ እኔ አላህ ከሌን ወድጀዋለሁና ውደደው ይለዋል ፈዩሒቡሁ ጅብሪሉን ጅብሪል ዓለይሂ ሰላም ያን ሰው ይወደዋል ለምን አላህ ስለወደደው በቂ ምክንያቱ ይሄ ነው እኔም እንደወደው ስራውንና ማንነቱን እስካይ ድረስ እድል ይሰጠኝ አይደለም አላህ የወደደውን መውደድ ብቻውን በቂ ምክንያት ነውና ጅብሪል ዓለይሂ ሰላም ያን ሰው ይወደዋል ثم ينادي جبريل في أهل السماء كذام جبريل سماي ملائكة يطارا إن الله يحب فلانا فأحبه أنا كلين ودجوال لهنا إلى الله كلين ودوتالنا ودلتنا انتملوا الجوال فيحبه أهل السماء يسماي نواري ملائكتوش يان باريا يودوتال ثم يوضع له القبول في الأرض كذام مدر لاي አማኞች ዘንድ ቃሉም ሽምግልናው ተቀባይነት እንዲኖረው አላህ ያደርጋል መላእክት አማኞችን ይወዳሉ የሚለውን ከዚህ መረዳት ይቻላል ይሄ ሁሉም የሆነው ግን በጌታ አላህ የተወደደን ጊዜ ነው በአላህ እንድንወደድ ምን እናደርግ የሚባል ከሆነስ በርግጥ ጌታችን ባይወደን ኖሮ ዲንን አይለግሰንም ነበር አልহামዱሊላህ አላህ ለጠላውም ለወደደውም የሚሰጠው ዱንያን ዲንን ግን ለወደደው እንጂ ለማንም አይሰጥም ይሄ ምንም ያጠራጥር ጉዳይ አይደለም ነገር ግን ከኛ ላይ እንዲቆይ ነገ በወንጀላችን ሰበብ እንዳይወሰድብን ይበልጥ እየተወደድን ደግሞ እንድንቀጥል ከኛም ሰበብ ያስፈልጋል ምንድነው ከሰበቦች ሁሉ ትልቁ ከተባለ የመጀመሪያውና ግንባር ቀደሙ አላህ ዋጅብ ያደረገውን ነገር በአግባቡ መፈጸም ዋጅብን ከመፈጸም በበለጠ መልኩ አላህ ዘንድ ሊያቀርበን የሚችል ምንም ስራ የለም አንድ ዋጅብ ከአንድ ሚሊዮን ሱናዎች በላጭ ነው አላህ ዘንድ ይሄም ሐዲሱ ወልይ በመባል የሚታወቀው ሐዲስ ላይ በግልጽ የተቀመጠ አላህ መጀመሪያ ይሄን ወልዮች ጠላት ያደረገ ሰው ጦርነት የከፈትኩበት በሱ ላይ ነው ብሎ አሳውቋል من عادى لي وليا فقد آذنته بالحرب ከዛም ቀጠለና ባሪያዬ እኔ ዘንድ የተወደደ ሆኖ በፍጹም አይቀርብም ይሄን በመስራት እንጂ ብሎ ሲናገር ምንድነው ያለው
وما تقرب إلي عبدي بشيء أحب إلي من آداء ما افترضته عليه ባሪያዬ ዘንድ አንዳችንም ነገር በመፈጸም የተወደደ ሆኖ በፍጹም አይቃረብም ግዳጅ ያረኩበትን ነገር ከመፈጸም የበለጠ أعظم القربات عند الله أداء الواجبات الله ዘንድ ከሚያቀርቡን ብዙ መልካም ተግባሮች ሁሉ ዋናውና በላጩ በግዳጅ የታዘዝነውን ነገር መወጣት ነው ከዛ በኋላ ነው ተወዳጅ ሱናዎች ሰከንድ ስቴፕ ላይ የሚመጡት ولا يزال عبدي يتقرب إلي بالنوافل حتى أحبه ባሪያዬ ግን ከዋጅብም አልፎ ነፍል ተጨማሪ በሆኑ ሱናዎች እኔ ዘንድ የተወደደ ሆኖ ከመቃረብ አይወገድም እኔም እስክወደው ድረስ فإذا أحببته يوددكت جزيما كنت سمعه الذي يسمع به يمسمابت جورو هونوال بمعنى بس جورو بيغباو ነገር ሁሉ መልካም እንዲሆን ወፍቀዋለሁ አይኑ የሚመለከተው መልካም እንዲሆን እጁ የሚይዘውና የሚሰጠው ለመልካም ነገር ብቻ እንዲሆን እግሩ የሚራመድበት ቦታ ወደ ጥሩ ቦታ እንዲሆን ወፍቀዋለሁ ምንም ነገር ቢጠይቀኝ ሰጠዋለሁ የኔን ጥበቃ ፈልጎ ከለመነኝ እጠብቀዋለሁ እንደውም የሙእሚን ባሪያዬ ነፍስ ሩሁን እንደመውሰድ እኔን ያመላለሰኝ ምንም ነገር የለም وما ترددت عن شيء انا فاعله ترددي عن قبض نفس عبد المؤمن هو يكره الموت وانا اكره مساءته እኔ እሱን ማስከፋትን እየጠላ እሱ ደግሞ ሞትን እየጠላ ولا بد منه كما موت ግን ቅሮት የሌለው ሆኖ የሙእሚን ባሪያዬ ነፍስ ላውጣው ወይስ ላውጣው በሚል ያመላለሰኝ ምንም ነገር የለም ይላል ከፊል የሐዲስ ዑለማዎች ይህን ታዊል በማድረግ عن طريق الملائكه በመላእክት በኩል የሚል ትርጉም ይሰጡታል ያ መለኩል መውት ሩህን ሊያወጣ የታዘዘው ይመጣና ተመልሶ ወደ ጌታ አላህ ይመለሳል ጌታዬ ሆይ ሞትን ወደሚጠላ ሙእሚን ባሪያ እኮ ነው የላከኝ ይለዋል ሂድና አውጣው ብሎ ያዘዋል ይመጣል አሁንም ይመለሳል ግራ ገብቶት ያንን ገጽታ ነው አላህ ወደ ራሱ አስጠግቶ ተረዱድ ብሎ የገለጸው የሚሉም አሉ ግን መጨረሻ ላይ ምን ይሆናል ይሞታል አይቀርለትምና ምን ለማለት ነው የተፈለገው አላህ ዘንድ ያለው ውዴታና ክብር ሙእሚን ምን ያህል ታላቅ እንደሆነ ነው እኛም ከነዛ መቆጠርን ከፈለግን አላህ ዋጅብ ያደረገብንን ነገር በተለይ አርካኑል ኢስላም الخمسه አምስቱን የእስልምና ማዕዘናት መተግበር ነው ከነዚህ የሚበልጥ በእስልምና ውስጥ ምንም ነገር የለም የአንድ ሰው ሙስሊምነትም የሚለካው በእነዚህ ነውና ማለት ነው ስለዚህም መላእክት ሙስሊሞችን ይወዳሉ እኛም አላህ ከወደዳቸው ባሪያዎች ከሆነ እንደሚወዱን ልናውቅ ይገባል ሶስተኛ ሌላ እስከኛ ጋር ምን ህብረት አላቸው ሲባል النصر والتأييد በመናደርገው እንቅስቃሴ ለኢስላም ክብር ብለን ከጥላት ጋር በመናደርጋቸው ፍልሚያዎች ከጎኑ ሆነው ያግዙናል ይሄንንም ማወቅ አለብን እውነተኛ ረዳታችን ጌታ አላህ ነው ይሄን እናምናለን እሱ ካረዳን በስተቀር እርዳታ ከማንም አይመጣም ሱረቱ ሩም ቁጥር 47 ላይ ቃል እንደገባው ወለቀድ አርሰልና ሚን ቀብሊከ ሩሱላ በርግጥም ካንተ በፊት ብዙ መልእክተኞችን ወደ ህዝቦቻቸው ልከናቸዋል ሩሱላን ኢላ ቀውሚሂም ወደ ህዝቦቻቸው فجاءوهم بالبينات መልእክተኛ መሆናቸውን ሊያሳይ የሚችል ግልጽ ማስረጃዎችንም ይዘው ሄደው ነበር ግን እምቢ ሲሉ ህዝቦቹ ሲያስተባብሉ فانتقمنا من الذين اجرموا ከነዚያ ካመጹት ከካዱት ሰዎች ላይ በቅጣት ተበቀልናቸው وكان حقا علينا نصر المؤمنين كل ሙእሚኖችን መርዳት እኔ ልፈጽመው የሚገባኝ በራሴ ላይ ዋጅብ ያረኩት ነው ይላል ጌታ አላህ እውነተኛ አማኝ ከሆነ ከታገልን ይረዳናል ዛሬ ከጠላቶቻችን በታችን ምን ሆነው ስለማንታገል ነው ኢማናችን ስለደከመ ነው ማለት ነው እናንተን መርዳት በኔ ላይ የተገባ ነው ብሏል እንደዚሁም በሌላ ስፍራ ሱረቱ አሊ ኢምራን ቁጥር 160 ላይ ኢንሱርኩሙላህ አላህ እኮ ቢረዳችሁ እናንተ فلا غالب لكم ማንም ሊያሸንፋችሁ አይችልም አሸናፊ የላችሁ በወንጀላችሁ ሰበብ ደግሞ ወኢን يخذلكم ቢያዋርዳችሁ فمن ذا الذي ينصركم من بعده ከሱም አዋረድ በኋላ እናንተን የሚረዳችሁ ከወደቃችሁበትም ቢያነሳችሁ ማን አለ ማንም የለም ስለሆነም وعلى الله فليتوكل المؤمنون እውነተኛ ሙእሚኖች አላህ ላይ ብቻ ይመኩ ብሎ ያስተምራል ከዚህ በተጨማሪ ደግሞ ከጎናችሁ ሆነው እንዲያግዛችሁ መላእክትን ልክላችኋለሁ በትግል ሜዳ ላይ አጋዥ መሆናቸውን እናምናለን ስለ በድር ዘመቻ ሱረቱ አሊ ኢምራን ከቁጥር 122 ጀምሮ አላህ ነግሮናል
ኢዝ ሀመት ጣኢፈታኒ ሚንኩም አን ተፍሸላ ሁለቱ ጭፍራዎች ከእናንተ ውስጥ የሆኑ ሰራዊቶች ወደ ኋላ ለመሸሽና ለመዳከምን ባሰቡ ጊዜ ወላሁ ወልዩሁማ እኔ ረዳታቸው የሆንኩት አላህ አጠናከርኳቸው አበረታዋቸው እንጂ ወደ ኋላ መመለስን መዳከምን ፈልገው ነበር። ወዐላ ላሂ ፈልየተወከል ልሙእሚኑን እውነተኛ ሙእሚኖች በአላህ ላይ ብቻ ይመኩ። ወለቀድ ነሰረኩም ላሁ ቢበድር ከዚህ በፊትም እኮ እንደዚሁ በበድር ዘመቻ ላይ እኔ አላህ ነኝ የረዳኋችሁ። ወአንቱም አዚላ በቁጥርም ሆነ በመሳሪያ ብቃት ከጠላት አንጻር እናንተ የደከማችሁ ዝቅ ያላችሁ ሆናችሁ ሳለ እኔ አይደለሁ እየረዳኋችሁ። ፈተቁላህ አሁንም እኔን ጌታችሁን አላህን ፍሩ። ለዓለኩም ተሽኩሩን በማደርግላችሁ መልካም ውለታ ታመሰግኑኝ ዘንዳ። ኢዝ ተቁሉ ሊልሙእሚኒን ወደ መልእክተኛው ጌታችን አዞረና ምን አለ? ለምእመናንም እንዲህ በምትል ጊዜ አስታውስ። አለን የክፊየኩም አን ዩሚደኩም ረቡኩም ቢሰላሰቲ አላፊን ሚነል መላኢከቲ ሙንዘሊን በእናንተ ላይ የሚወረዱ በሆኑ 3000 መላእክቶች አላህ ቢረዳችሁ አይበቃችሁም እንደ ብለህ ምእመናንን በምታጽናና በምታበረታታን ጊዜ አስታውስ። በላ ኧረ በፍጹም ያ ብቻም አይደለም። ኢን ተስቢሩ ያዘዝኳችሁን ትእዛዜን በመቀበል የምትታገሱ ከሆናችሁ ወተተቁ ጌታችሁን አላህን የምትፈሩ የምትጠነቀቁ ከሆነ ወያእቱኩም ሚን ፈውሪሂም ሃዛ ከዚህ ፍጥነታቸው በበለጠ መልኩ እንኳ ጠላት ቢመጡባችሁ يمددكم ربكم ب5 آلاف من الملائكة مسومين 5000 የተሰለፉ መላእክቶችን በማምጣት ይረዳችኋል ቁጥሩን በመጨመር። ይሄ ሁሉ ለምንድን ነው? ወማ ጀዐለሁ ላሁ ኢላ ቡሽራ ለኩም ለእናንተው ብስራት እንዲሆናችሁ እንጂ አላደረግኩትም። ወሊተጥመኢነ ቁሉቡኩም ቢህ ልቦቻችሁ እንዲረጋጋና ፍርሃት እንዲወገድ ነው። ወመን ነስሩ ኢላ ሚን ዒንዲላሂ ልዐዚዝ ልሐኪም እውነተኛ ድል አሸናፊና ጥበበኛ ከሆነው አላህ ዘንድ እንጂ ከማንም የለም ይላል። እኛም በዚህ ሥራ ላይ ስንሳተፍ ሁሌም መላእክት እንደሚያግዙን ልናውቅ ይገባል። በሌላም ቦታ ሱረቱል አንፋል ላይ ኢዝ ተስተጊሱነ ረበኩም በበድር ዘመቻ የቁጥራችሁን ማነስ የኃይላችሁን መዳከም አይታችሁ ጌታችን አላህ ሆይ እባክህ ድረስልን ብላችሁ ኢስቲጋሳ ባደረሳችሁ ጊዜ ፈስተጃበ ለኩም እሺ ብያችኋለሁ ተቀብዬ ረድቻችኋለሁ። አኒ ሙሚድኩም ቢአልፍ ሚነል መላኢከቲ ሙርዲፊን ተራ በተራ ተከታትለው በሚመጡ መላእክቶች 1000 በሚሆኑት እምረዳችሁ ነኝም ብዬ ተናግሬያለሁ። ወማ ጀዐለሁ ላሁ ኢላ ቡሽራ ወሊተጥመኢነ ቢሂ ቁሉቡኩም ወመን ነስሩ ኢላ ሚን ዒንዲላህ ኢነላሃ ዐዚዙን ሐኪም ይላል። ይሄ ሁሉ ልቦቻችሁ እንዲረጋጉ ብዬ ያደረግኩት እንጂ ሌላ አይደለም፣ ብስራት እንዲሆን ነው። እውነተኛ ድል ከኔ ከአላህ ዘንድ እንጂ ከማንም አይደለም። እኔ አሸናፊ ጥበበኛ ነኝ ይላል። ኢዝ ዩገሺኩም ኑዓስ አለ። እንደውም እንቅልፍ ሁሉ ጥዬባችሁ ነበር አስታውሰዋል። በወቅቱ የነበረውን ስጋት ከውስጣቸው ላይ ያስወግድላቸው ሰው ዛሬ ሲጨንቀውና ሐሳብ ሲበዛበት ተኝቼ ልገላገል እንደሚለው ኢዝ ዩገሺኩም ኑዓስ እንግልጃ እንቅልፍን በላያችሁ ላይ እንዲሸፍነባችሁ የጣልኩባችሁን ጊዜ አስታውሱ። ዓላማውም አመነተ ሚኑ ከኔ ዘንድ የሆነውን መረጋጋት ሰላም ደህንነት ልሰጣችሁ ብዬ በዛ ላይ ደግሞ ወዩነዚሉ ዐለይኩም ሚነ ሰማኢ ማአን ከበላያችሁ ጭራሽ ዝናብን ሁሉ አወረድኩባችሁ። ለምን? ከፊሎቹ እዛ ዘመቻ ላይ ጀናባ ሁሉ የሆኑ አሉ። ሰላት መድረሱ አይቀርም፣ መታጠብ አለባቸው። እንደገና ውስጣቸው ያለው ግለትና ፍርሃት መወገድ አለበት በውሃው። ለምን ዓላማ አወረደው ታዲያ ጌታችን? ሊዩጠሂረኩም ቢሂ በሱ እናንተን ጠኋራ ላረጋችሁ ላጸዳችሁ፣ ወዩዝሂበ ዐንኩም ሪጅዘ ሸይጣን የሸይጣንን ውስጣዊ ጉትጎታ ከላያችሁ ላይ ላስወግድላችሁ፣ ወሊየርቢጠ ዐላ ቁሉቢኩም ልቦቻችሁን ላጠነክርላችሁና ወዩሰቢተ ቢሂ ልአቅዳም በምትጓዙበት ጊዜ መሬቱ ላይ የተረጋጋችሁ ሆናችሁ እንድትጓዙ እንዲመቻችላችሁ ብዬ ነው። ከዛ ደግሞ ከጠላት ጋር ልክ ስትገናኙ ኢዝ ዩሒ ረቡከ ኢለል መላኢካ ወደ መላእክት እንዲህ ብዬ መልእክት ባስተላለፉ ጊዜም አስታውሱ። አኒ ማዕኩም እኔ ከእናንተ ጋር ነኝ ብሏል በማለት ንገሩልኝ። ፈሰቢቱ ለዚነ አመኑ እነዚያን ያመኑ ሰዎችን አጽናኑ። ሰኡልቂ ፊ ቁሉብ ለዚነ ከፈሩ ሩዕበ በእነዚያ በካዱ ሰዎች ልብ ላይ ሽብርን ነው የምጥለው። እናንተ ስታገኟቸው ፈድሪቡ ፈውቀ ልአዕናቅ አንገቶቻቸውን ማጅራቶቻቸውን መቷቸው።
ወድሪቡ ሚንሁም ኩለ በናን እያንዳንዱ የሰውነት መገጣጠሚያ መለያያ ፓርቱን እየመታችሁ አሰቃያቸው፣ እኔ ነኝ ረዳታችሁ በማለት አላህ በመላእክት የሚረዳ ጌታ መሆኑን ነግሮናል። ሶስተኛ ነው እንግዲህ ይህ ነጥብ። ሌላው አራተኛ መላእክት ከእኛ ጋር ያላቸው ህብረት ምንድን ነው? ሰጋጆች ከኢማም ኋላ ሰግደው ኢማሙ ፋቲሃን በጨረሰ ጊዜ አሚን በሚሉበት ሰዓት አብረውን አሚን ይላል። እነሱ ከኛ ጋር አብረው አሚን ማለታቸው ምንም የሚያስገኝልን ጥቅም አለ ሲባል ያው አንድ ላይ ከሐዲሱ እናገኘዋለን። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال يا الله مكتنيا منار إذا أمن القارئ فأمنوا إمام ونوم يسجداتشو سو فاتحان كرتو بجرسلنا آمين بالغزي إن أنتم تكتلاتشو آمين بل فإن الملائكة يؤمنون ملائكتم آمين إلال فمن وافق تأمينه تأمين الملائكة هذا يسوع آمين مالت كملائكت آمين مالت قال يقدم اللتسو غفر له ما تقدم من ذنبه كذب في تسرعه وتقاكن وانجلوچو ሁሉ ይማረለታል። አላህ ይወፍቅ። በቀላል እድል በቀላል ኤግዚቢሽን ትልቅ አጅርን ማግኘት። ሐዲሱን رواه البخاري ومسلم ቡኻሪና ሙስሊም የዘገቡት ሰሂህ ሐዲስ። ስለዚህ ሁሌም ኢማሙ ፋቲሃን ቀርቶ አሚን በሚልበት ሰዓት እኛም ተከትለን አሚን እንላለን፣ መላእክትም ይላሉ። የኛ አሚንታ ከነሱ አሚን ማለት ጋር የገጠመ ጊዜ ያለፉት ጥቃቅን ወንጀሎቻችን ይማራሉ። በምን አውቃለሁ ከነሱ ጋር ይቅጠም አይቅጠም? ከኛ ሁለት ነገር ብቻ ነው የሚጠበቀው። አንድ ሁሌም ኢማሙን ተከትሎ አሚንን ሳንሰላች ማለት፣ ሁለት ከነሱ አሚንታ ጋር አላህ እንዲወፍቀን ዱዓ ማድረግ እንጂ የምንይዘው ሰከንድ ወይ ደግሞ ደቂቃ የለም። እነሱ በእኛ ዓለም ውስጥ አይደለምና የሚኖሩት ማለት ነው። ይሄም ጥቅም አለው። አምስተኛ ሌላው ከኛ ጋር ያላቸው ግንኙነት በምናደርገው ዱዓዎች ሁሉ ላይ አሚን ይሳካልህ ማለታቸው። ይሄ ከሆነ ጉዳዩ ሁሌም ዱዓ ስናደርግ ጥንቃቄ ልናደርግ ይገባል ማለት ነው። አብረውን አሚን የሚሉ መላእክቶች ስላሉ በራሳችንም ላይ ይሁን በቤተሰቦቻችን ላይ ዱዓ ስናደርግ በኸይር እንጂ በሸር ማድረግ የለብንም። ከዛ አሚን ማለታቸው ጋር ከተጋጠመና መቅቡል ከሆነ ውጤቱ የከፋ ሊሆን ይችላልና። ኡሙ ሰለማ ረዲየላሁ ዐንሃ እንዳስተላለፈችው ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም ኢላ ቢኸይር፣ በነፍሶቻችሁ ላይ መልካምን ነገር እንጂ ሌላን ዱዓ አታድርጉ። ለምን? ፈኢነ ልመላኢከተ ዩአሚኑን ዐላ ማ ተቁሉን፣ እናንተ በምታደርጉት ዱዓ ላይ መላእክቶች አሚን ይላሉና። ረዋሁ ሙስሊም፣ ኢማሙ ሙስሊም በሰሒሓቸው የዘገቡት፣ ወአቡ ዳውድ ኢማም አቡ ዳውድ በሱነናቸው፣ ወልበይሀቂ ኢማም አልበይሀቂ ረሒመሁላህ ሱነኑል ኩብራ ላይ የዘገቡት፣ ኢብኑ ሒባንም በሰሒሓቸው ዘግበውታል። ኢማሙ አሕመድ በሙስነዳቸው የዘገቡት ሐዲስ ነው። በሌላ ዘገባ አቢ ደርዳ ረዲየላሁ ዐንሁ ባስተላለፈው ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን ዐብድን ሙስሊምን የድዑ ሊአኺህ ቢዘህሪል ገይብ፣ አንድም ሙስሊም ለወንድሙ ከሩቅ ሆኖ ማለት ነው የወንድሙን ሐጃ ጉዳዩን አስታውሶ ዱዓ የሚያደርግለት የለም ኢላ ቃለ ልመለኩ፣ ያ መልአክ ቢለው እንጂ ወለከ ቢሚትሊን፣ ለአንተም ባረካው አምሳያ ይገኝልህ ይለዋል። አምሳያ ሲባል ያንኑ ዱዓ ማለት አይደለም፣ ኸይር ነገር ምንዳውን ማለት ነው። ምክንያቱም ሰውየው ዱዓ የሚያደርገው አካል ለወንድሙ እሱ ያልቸገረው ሊሆን ይችላል። ያ ወንድሙ ግን በተቸገረበት ጉዳይ አላህ ችግሩን እንዲያነሳለት ዱዓ ሲያደርግ ለአንተም በአምሳያው ማለት ደግሞ ሌላ ችግር ካለብህ ባረከው ዱዓ አምሳያ ያ ችግርህ እንዲወገድ እንጂ ተመሳሳይ ራሱን ይሰጣል ማለት አይደለም። አንድ አረብኛ ላይ ምን የሚል ቀልድ አለ። ሰውየው ቁጭ ብሎ በቤቱ ለወንድሙ በኃይለኛው ዱዓ ሲያደርግ ባለቤቱ ከዛው ከጓዳ ከወጥ ቤት ሆና ሰማችው። እየሮጠች መጣችና በጥፊ ያቃጠለችው። ምንድነው ሲላት ጊዜ ለካሱ ዱዓ ሲያደርግ የነበረው ጓደኛው ትዳር አልነበረው። ያ ረቢ ሚስት ስጠው ሳሊሃን ዘውጀው እያለ ዱዓ ያደርግ ነበር። ታራ ምን አቃጠላት? እሷ ይሄን ባላግኝታ ዱዓ የሚያደርገውን ወፍቋት አይደል? ምን ሆነሽ ነው የምትመጪኝ ሲላት፣ እንደ መላእክው ለአንተም በአምሳያው እኮ ይላል። ሁለተኛ ልታገባ ነው ወይ? አምሳያው ሲባል እዚህ ጋር የተፈለገው የምታደርገውን የዱዓ አጅሩን ወይ ደግሞ አንተ ጋር ያለውን ክፍተቱን እንዲጠግንለት እንጂ ተመሳሳዩ ለአንተ ይሰጣል ማለት አይደለም። እንደዛማ ቢሆን ኑሮ
እሺ ስድስተኛ ሌላው ከኛ ጋር ያላቸው ህብረት ምንድነው? አላህ የሚዘከርበት የሱ ታላቅነት የሚወሳበት ስብስብ ላይ መጥቶ መገኘት። ያነፈንፋሉ፣ ይሄን ይፈልጋሉ፣ ይገኛሉ። አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? ኢነ ሊላሂ መላኢከተን አላህ መላእክቶች አሉት የጡፉነ ፊ ጡሩቅ በመንገድ የሚመላለሱ ምን ያደርጉ ዘንዳ የልተሚሱነ አህለ ዚክሪ አላህን የሚያወሱ የዚክር ሰዎችን የሚፈልጉ ሆነው ፈኢን ወጀዱ ቀውመን የዝኩሩነ አላህ አላህን የሚያወሱ ስለሱ ታላቅነት የሚነጋገሩ ህዝቦችን ሲያገኙ ተናደው እርስ በርስ ይጠራራሉ። ሀሉሙ ኢላ ሓጀቲኩም ኑ ወደ ጉዳያችሁ የምትፈልጉትም ተገኝቷል ይባባላሉ። ከዛስ ፈየሑፉነሁም ቢአጅኒሐቲሂም እነዚህን ሰዎች አህለ ዚክሮችን በክንፎቻቸው ያካብቧቸዋል። የት እስኪደርሱ ድረስ? ኢለ ሰማኢ ዱንያ ለምድር ቅርብ ወደ ሆነቻው ወደ ምድራዊ ሰማይ እስኪደርሱ ድረስ። ፈየስአሉሁም ረቡሁም ወሁወ አዕለሙ ሚንሁም ከዛ በኋላ ጉዳያቸው ተፈጽሞ ሲወጡ ከነሱ የበለጠ አዋቂ ሆኖ ሳለ አላህ ይጠይቃቸዋል። ማ የቁሉ ዒባዲ ባሮቼ ምን እያሉ ነው ብሎ ይጠይቃቸዋል። ቃሉ የቁሉነ ዩሰቢሑነከ ወዩከቢሩነከ ወየሕመዱነከ ወዩመጅዱነከ አንተ ከጉዱሉ ባህርያት የጠራህ ጌታ መሆንን በመግለጽ ያወድሱሃል። ታላቅነትህን በመግለጽ አላሁ አክበር እያሉ ያተልቁሃል። በዋልክላቸው ኒዕማ ያመሰግኑሃል። ዐዘማህን ታላቅነትን ያወሳሉ ብለው ሲመልሱ ፈየቁሉ ሀል ረአውኒ አይተውኛል እንዴ? ጌታ አላህ እያወቀ ይጠይቃቸዋል። ፈየቁሉነ ላ ወላሂ ማ ረአውክ በአይነ ስጋቸውማ ጌታችን ወይ ባንተው እንምላለን አላዩህም። ፈየቁሉ ወከይፈ ለው ረአውኒ ሳያዩኝ እንዲያወደሱኝ ቢያዩኝ ኖሮስ ብሎ ሲጠይቃቸው ፈየቁሉን ይላሉ መላእክቶች ለው ረአውከ ካኑ አሸደ ለከ ዒባደተን ወአሸደ ለከ ተምጂዳ ቢያዩህማ ኖሮ አሁን ከሚፈጽሙት ዒባዳና ክብር መግለጽ በበረታ መልኩ የበለጠ ይገዙ የበለጠ አንተን ያከብሩ ነበር። ወአክተረ ለከ ተስቢሐን በብዛት ተስቢሕ ያደርጋሉ። የቁሉ ፈማ የስአሉኒ እሺ እኔንስ ምንድን ነው የሚጠይቁኝ ይላል። የስአሉነከ ልጀነተ እነሱም ይላሉ ጀነትን ነው የሚማጸኑ። ቃለ የቁሉ ወሀል ረአውሃ አይተዋት ነው ጀነትን የሚጠይቁኝ? የቁሉነ ላ ወላሂ ያ ረቢ ማ ረአውሃ አረ በፍጹም ጌታችን አላዩዋትም። የቁሉ ፈከይፈ ለው አነሁም ረአውሃ ጀነትን አይተዋት ቢሆን ኖሮስ? የቁሉነ ለው አነሁም ረአውሃ ካኑ አሸደ ዐለይሃ ሒርሰን ወአሸደ ለሃ ጠለበን ወአዕዘመ ፊሃ ረግበተን ለሷ የሚኖራቸው ግምት ጉጉት በጣም ይጨምራል፣ ፍላጎታቸው በጣም ያድጋል፣ አንተንም በብዛት ይጠይቁህ ነበር። ፈሚማ የተዐወዙን ከዛ አላህ ይላቸዋል እሺ ከምን እንድጠብቃቸው ነው የሚፈልጉት? የቁሉነ ሚነናር ከእሳት ቅጣት እንድጠብቃቸው። የቁሉ ወሀል ረአውሃ አይተዋት ነው እሳትን? የቁሉን ላ ወላሂ ማ ረአውሃ ጌታችን ወይ በፍጹም አላዩዋትም። ከዛም የቁሉ ፈከይፈ ለው ረአውሃ አይተዋት ቢሆን ኖሮስ? የቁሉነ ለው ረአውሃ ካኑ አሸደ ሚንሃ ፊራራን ወአሸደ ለሃ መኻፈተን በጣም ከእሷ በመሸሽ ሐራም ነገርን ከመፈጸም እንዲሁም ደግሞ እሷን በጣም መፍራታቸው እያደገ ይመጣ ነበር። ፈየቁል ከዛም አላህ ይላል ፈኡሽሂዱኩም መላእክቶቼ እናንተን ምስክር አደርጋለሁ አኒ ቀድ ገፈርቱ ለው ለእነዚህ ባሪያዎቼ በእርግጥም ምር ያለው መስክሩ ይላል አላህ ከሚምራቸው። የቁሉ መለኩም ሚነል መላኢካ ጥያቄ ነው ምቀኝነት አይደለም። አንዱ መላኢካ በዚህ መሃል ይላል ጌታችን ሆይ ፊህም ፉላን ለይሰ ሚንሁም ኢነማ ጃአ ሊሃጀቲን አሁን ምሬያቸዋለሁ ካልከው ውስጥ እከሌ የሚባል ሰውዬ አለ ለዚህ ሀጃ ብሎ ለዚክር እኮ አይደለም የመጣው ከነሱ አልነበረም ለሆነ ጉዳይ ብሎ መጣ ድንገት ተገኘ እንጂ ይላል። ያው ጥያቄ ነው ማብራሪያ እንጂ ተመቅኝቶ አይደለም መላኢካው። ጌታችን አላህ ምን ይላል? ሁሙል ጁለሳ እኔን ለመዘከር ለማውሳት የተሰበሰቡ ቅምምጦች ናቸው። ላ የሽቃ ቢሂም ጀሊሱ አብሯቸው የተቀመጠ ሁሉ እድለ ቢስ አይሆንም እድሉ ይደርሰዋል። ሐዲሱንም ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሰሒህ ነው። ይሄን ብቻ ፈልገው የሚሰባሰቡ መላእክት እንዳሉ እንረዳለን። በሌላ ሐዲስም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ነፈሰ ዐን ሙእሚኒን ኩርበተን ሚን ኩረቢ ዱንያ ከዱንያ ብዙ ጭንቀቶች ውስጥ አንዱን ጭንቀት ሰበብ ሆኖ ከሙስሊም ወንድሙ ላይ ያቀለለ ሰው ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውሚል ቂያማ ከዕለተ ትንሣኤ ብዙ ጭንቀቶች መካከል በሰራው ስራ ልክ አንድ ጭንቀትን ከዚህ ባሪያው ላይ አላህ ያስወግድለታል። ወመን የሰረ ዐላ ሙዕሲሪን በቸገረውና በጠናበት ሰው ላይ ሰበብ ሆኖ ያገራ
ያቀለለ ሰው አበድረህም ጊዜ በመስጠት ወይ አፉ በማለት ሊሆን ይችላል ወይ ከሰው ተበድሮ አንተ በመክፈልም ይሆናል ወይም በሌላ መልኩ ያን ያደረገ ሰው يسر الله عليه في الدنيا والآخرة በዱንያም በአኺራ አላህ ያገራለታል ومن ستر مسلما ستره الله في الدنيا والآخرة የሙስሊም ወንድሙን ነውር የሸፈነ ያላጋለጠ አላህ የሱን ነውር በዱንያም በአኺራ ይሸፍነዋል والله في عون العبد ما كان العبد في عون أخيه الله عند ባሪያውን ሁሌም በመርዳት ላይ ነው ያ ባሪያ ሙስሊም ወንድሙን በመርዳት በመተባበር ላይ እስከሆነ ድረስ ومن سلك طريقا يلتمس فيه علما شريعه እውቀትን በመፈለግ መንገድን የጀመረ ሰው سهل الله له به طريقا الى الجنه የጀነት መንገድን አላህ ያገራለታል وما اجتمع قوم في بيت من بيوت الله ከአላህ ቤቶች ውስጥ በአንዱ በመስጂድ ውስጥ በፍጹም ሰዎች አይሰባሰቡም يتلون كتاب الله የአላህን መጽሐፍ ቁርአንን የሚያነቡ ويتدارسونه بينهم በመካከላቸው የሚጠናኑት ሆነው አይሰባሰቡም إلا نزلت عليهم السكينة የቀልብ እርጋታ ቢወርድባቸው وغشيتهم الرحمة يا الله እዝነት ቢሸፍናቸው وحفتهم الملائكة መላእክቶች በክንፎቻቸው ቢያካብቧቸውና وذكرهم الله في من عنده الله እሱ ዘንድ ባሉ መላእክቶች ላይ ስማቸውን እያወሳ ቢያወድሳቸው እንጂ ዝም ብለው አይተውም ومن بطأ به عمله ክፉ ስራው ወደ ኋላ የጎተተው ሰው لم يسرع به نسبه ዘሩ የማንም የወልይ ወይ የነብይ ቤተሰብ ይሆን ወደፊት አያመጣውም ከዚህ ሐዲስም እንረዳው አላህን ለመዘከር ቃሉን ለማንበብና ለመጠናናት በተሰበሰቡ ሰዎች መሃል መላእክቶች እንደሚያካብቡ እንደሚገኙ እንረዳለን ማለት ነው ስምንተኛ ደግሞ እንደዚሁ ጁምዓ ቀን ሰላት ለመስገድ የሚመጡትን በር ላይ ቆመው የሚመዘግቡ ሁሉ አሉ በር ላይ ሆነው ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ إذا كان يوم الجمعة إلى جمعة يهون جزء كان على كل باب من أبواب المسجد الملائكة بيّن أنه المسجد برلا ملائكة ينوران يكتبون الأول فالأول ترى بترى متاوني يندل بكرم تقدم يمزقبال من جزينهم يقومون فإذا جلس الإمام إمام خطبة لما أدرك منبر لا يوتقج على جزء طواو الصروف مصحفاتهم يتقللان وجاءوا يستمعون الذكر يا إمام الخطبة لما سمعت يمتعل رواه البخاري ومسلم وابن ماجه صحيحين ውስጥ ያለ ሐዲስ ነው እንዲሁም ኢብኑ ማጃ በሱነናቸው የዘገቡት ነው ዘጠነኛ ሌላው ከኛ ጋር ያላቸው ህብረት ሞት አካባቢ ላይ እውነተኛ ሙስሊሞች ከሆነ ከፊት ለፊት የሚገጥመን ነገር ኸይር ብቻ መሆኑን በመናገር ማበሰርና ማጽናናት ነው ሌላው አላህ ይወፍቀን ቁርአን በሱረቱ ፉሲለት ከ30 እስከ 32 ان الذين قالوا ربنا الله ثم استقاموا እነዚያ በመድራዊ ህይወታቸው አላህ ጌታችን ነው ብለው በዚህ እምነታቸው እስከ ለተሞታቸው ቀጥለት ያሉ ሰዎች ተተነዘሉ عليهم الملائكه ሩሃቸው ሊወጣ አካባቢ ወይ በቀብር ላይ ማለት ነው መላእክት ይወረዳሉ ምን ሊሏቸው አላ ተኻፉ ካሁን በኋላ ምን ይገጥመናል ብላችሁ እንዳትፈሩ ወላ ተህዘኑ ተታችሁት በሄዳችሁት ንብረትና ቤተሰብም እንዳታዝኑ እንዳትተክዙ ይልቁኑ وابشروا بالجنه التي كنتم توعدون قال ሲገባላችሁ ተቀጠሩት በነበረው ጀነት እንኳን ደስ ያላችሁ ብለው ያበስሯቸዋል نحن اولياؤكم في الحياه الدنيا በመድራዊ ህይወታችሁ እኛ ከጎን በመሆን ረዳቶቻችሁ ነበር وفي الاخره ነገም አንለያችሁም በመጨረሻው ቀንም ረዳቶቻችሁ ነን እዛ ጀነት ውስጥ ነፍስያችሁ የምትፈልገው ኒዕማ ሁሉ አላችሁ በማለት አየቱ ይቀጥላል ከኛ ጋር ይሄ ህብረታቸው የዛኔም አይለየም ማለት ነው አስረኛና ያው ትልካ አሸረቱን ካሚላ በዛው ላቆመውና ሌላው ህብረታቸው ምንድነው ነገ የውሙል ቂያማ ማማለድ አላህ ዘንድ ሸፋዓ መሆን ሌላው ከሙስሊሞች ጋር ያላቸው ህብረት ነው በእነሱ ሸፋዓ ከሚጠቀሙት አላህ ያድርገን ቁርአን እንዳስተማረው አያቱል ኩርሲይ ላይ من ذا الذي يشفع عنده إلا بإذنه በኔ ፍቃድ ካልሆነ በስተቀር ማንም እኔ ዘንድ ሊያማልድ አይችልም ብሏል ሸፋዓ በጠቅላላ የሚከናወነው ከጌታ አላህ ፍቃድ በኋላ ነው እሱም አላህ ለወደደላቸው ሱረቱል አንቢያ ላይ ولا يشفعون إلا لمن ارتضى الله እምነቱንም ንግግሩና ስራውን ለወደደለት ካልሆነ በቀር አማላጆች በፍጹም ሊያማልዱ አይችሉም ብሏል ማናቸው አማላጆች ሲባል አንዱ መላእክት መሆናቸውን እናምናለን ሱረቱ ነጅም ቁጥር 26 ላይ وكم من ملك في السماوات
በሰማያት ውስጥ እጅግ ብዙ ስንትና ስንት መላእክቶች አሉ ይላል። ነገር ግን ላ ትግኒ ሸፋዓቱሁም የነሱ ምልጃ የማያብቃቃ የማይጠቅም የሆነ መቼ ቢሆን እንጂ ኢላ ሚን ባዕድ አን የእዘነ አላሁ ሊመን የሻእ ወየርዳ አላህ ለሚሻውና ለወደደለት ሰው ከሱ ፍቃድ በኋላ ቢሆን እንጂ። ይሄ ማለት መላእክት ያማልዳሉ። የነሱ ማማለድ መቼ ነው የሚጠቅመው? ጌታ አላህ ከፈቀደ በኋላ እሱንም ለሻለትና ለወደደለት ባሪያው ቢሆን እንጂ። አላህ ወዶልን ሽቶልን የነሱ ሸፋዓ እንዲጠቅመን ከፈቀደ መላእክት እንደሚያማልዱንም እምነታችን ነው። ሰሒህ ሙስሊም ሐዲስ ላይ እንደተገለጸው መጨረሻ ላይ አላህ ምን ይላል? አማላጆች ካማለዱ በኋላ የነቢያት፣ የመላእክት፣ የሳሊሆች፣ የሹሃዳዎች ለአካለ መጠን ሳይደርሱ የሞቱ ህፃናት በወላጆቻቸው ጉዳይ ሁሉም ካማለዱ በኋላ አላህ ምን ይላል? ፈየቁሉ ላሁ ዐዘ ወጀል አሉ መልእክተኛው በሐዲስ ቁድስይ ላይ እንደተገለጸው ሸፋዓትል መላኢከቱ መላእክቶች አማለዱ፣ ወሸፋዓ ነቢዩን ነቢያቶችም አማለዱ፣ ወሸፋዓ ልሙእሚኑን ምእመናንም አማለዱ። ወለም የብቀ አሁን የቀረ ሸፋዓ የለም አለ። ከኔ ጋር ሊያስታርቅ የሚችል ሌላ አማላጅ የለም ኢላ አርሐሙ ራሒሚን የአዛኞች ሁሉ አዛኝ የሆንኩት እኔው ራሴ ካልሆንኩ በቀር። አሁን የቀረው ስራ ከራሴ ረሕመት ጋር ማስታረቅ ነው። ቅድም በመላእክት በኩል በነቢያት በሙእሚኖች በኩል የእነሱን ደረጃ ከፍ ለማድረግ ማዕረጋቸውንም ለመስቀል የባሮቼን ኃጢአት ምሬ በሸፋዓ በኩል ገልጫለሁ። አሁን የቀረው ከራሴ ረሕመት ጋር ብቻ ማስታረቅ ነው ይልና ፈየቅቢዱ ቀብደተን ሚነናር ፈየቅቢዱ ቀብደተን ሚነናር ከእሳት የተወሰኑ ህዝቦችን ይዞ ያወጣቸዋል። ፈየኽሩጁ ሚንሃ ቀውመን ለም ያዕመሉ ኸይረን ቀጥ ሙስሊምነታቸውን ከሚገልጸው ከሸሃደተይን ውጪ በህይወት ዘመናቸው ምንም ኸይር ሰርተው ማያውቁ የነበሩትን በራሴው አዛኝነት ከኔው ጋር ላስታርቃቸው ብሎ ያወጣቸውና ጀነት ይከታቸዋል። ስማቸው ጀሃነሚዩን ተብለው የሚጠሩ ናቸው። ረጅም ጊዜ እዛ በመሰቃየታቸው ምክንያት በሰሩት ወንጀል ግን አላህ ሊጨክን አልፈለገም። የነቢያት፣ የመላእክት፣ የሙእሚኖች ሸፋዓ ከተጠናቀቀ በኋላ እናንተን ማን ሊያማልዳችሁ ይችላል? አሁን የቀረው የኔው ረሕመት ነው ከራሴው ላስታርቃችሁ ብሎ አላህ በራሱ ረሕመት ከራሱ ጋር በማማለድ ከእሳት ያወጣቸዋል። አላህ ከእሳት ይጠብቃል። እና ይሄ እንግዲህ አጠቃላይ ለዛሬ ያየነው በ10 መንገዶች መላእክት ከሙስሊሞች ጋር ያላቸውን ህብረት ነው። ኢንሻአላህ በክፍል 4 ደግሞ ሳምንት ከወንጀለኞችና ከካህዲያን ጋርስ መላእክት ያላቸው አቋም ምንድነው? ያን እንመለከታለን። በቀጣይ ክፍል 5 ደግሞ በግል እያነሳናቸው ታሪካቸው ምን ይመስላል የሚለውን እንደ ጅብሪል አለይሂ ሰላም አይነቶቹን በስፋት እንመለከታቸዋለን። ምክንያቱም ስለ መላእክት የምናወራው እንዲህ ስፋት ባለው መልኩ ከስድስቱ አርካኑል ኢማን አንድ ራሱን የቻለ ሩክን ነው፣ አልኢማኑ ቢልመላኢካ። እንዴት ማመን እንዳለብን ዝርዝሩን ለማወቅ ያህል ነው። አላህ የሳምን ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።